ስራ አድርግ ለጢሞቴዎስ ወንጌል ሰባኪነትን ስራ አድርግ ወንጌልን በጊዜውም ያለ ጊዜውም ስበክ ወንጌል ብራዘር በኋላ ይሰራል ራሴን አስከብሬ ብለ አልፎ አልፎ ያነሳ የምትሰራው የእግዚአብሔር እውነት ሳይሆን ወንጌል በጊዜውም ያለ ጊዜውም የሚሰበክ ወንጌል ካለ ህይወት ውስጥ ለራስ ጊዜ የለህም ብራዘር የምን ጊዜ ነው እስቲ ቆይ ጠብቁኝ ራሴን አስከብሬ በመላስ እንዴት ነው የምትከበረው እኔ እኮ ሰዎች በፍቅር ሊያከብሩ ይችላሉ በመልካም ስራ ሊያከብሩ ይችላሉ በጥሩ ንግግርህ ሊያከብሩ ይችላሉ ሰዎች ለሀገር ባበረከትከው አስተዋጽኦ ሊያከብሩክ ይችላሉ ሰዎች ኢንቨንት ባደረከው ነገር በፈጠርከው በፈጠራ ችሎታክ የሆነ ነገር ኢንቨንት አድርገህ ለሀገር መኪና ሰርተ ሊሆን ይችላል ሞተር ሰርተ ሊሆን ይችላል ፋብሪካ ቆመ ሊሆን ይችላል ሰዎች በስራ ሊያከብሩ ይችላሉ ልክ እንደ ኢትዮጵያ ያንዳንዱ ሀብታም ኢትዮጵያዊ መሃል መንገዱን አይነግረንም እንጂ መጀመሪያው ሲነግረን ሊስትሮ ሰርቼ ነው ሀብታም የሆንኩት እንቁላል ቀቅዬ ነው ሀብታም የሆንኩት እንደሚለው ከእንቁላል ነጋዴነት ሀብታም ብትሆን ባለጸጋ ብትሆን ብዙ ሰው ቀጥረ ብታሰራ ሰው ሊያከብሩ ይችላል አስታራቂ የሀገር ሽማግሌ ብትሆን የጥበብ ቃል ተናጋሪ ብትሆን ሰዎች ሊያከብሩ ይችላሉ መጽሐፍትን ምታቅ ምሁር አዋቂ ደራሲ ብትሆን ስነ ጽሁፋዊ እንትን ካለ ችሎታ ካለ በስነ ጽሁፍ ሊያከብሩ ይችላሉ ጋሼ ይሉካል እንትን በሙዚቃ ሊያከብሩክ ይችላሉ ሰዎች ጋሼ እንቶኔ ከሌ ይሉሃል አንተ እኮ ራስን የምታስከብርበት ብቸኛው ነገር ብልግና ነውና ያንተን ብልግና ደግሞ መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ክብራቸው በነውራቸው ይላል ክብሬ የምትለው ነውርህን እንደሆነ ልነግርህ ፈልጋለሁ እንዴ ሰው ስድቡን መከበሪያው አድርጎ ያስባል አይ ክብርክ ነውርህ ነው ማለት ክብራቸው በነውራቸው ሆዳቸው አምላካቸው ይላቸዋል ሐሰተኞችን ማለት ነው የተከተልካት ሐሰተኛዋ ጠንቋይ ብርቱካን የምትባለዋ ሴት ክብሯ ነውሯ ስለሆነ ያንተም እሷን ስለተከተልክ ክብርህ ነውርህ ይሆነ ነው አንተ በክርስቶስ ሆኖ መሰደብኩ ለዚህ ነው መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ መከራ ቢደርስባችሁ የሆነ ነገር ቢደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል መጽሐፍ ቅዱስ እንደምን እንደ ሙሉ ደስታ መከራ የቤታዮ ስድብ እኔ መከራ ነው ብዬ አላስብ ለምሳሌ ሰሞኑን ሰድበኛለን እንደ መከራ ላየሁትም በጣም ፈን ያደረኩበት ነው አስተዳደር እንዴት እንደተነካ ነው በቃ የገረመኝ ነርቭ በጣም ተነክቷል ስፓይናል ኮርዴ ነርቬ ተነክቷል ብለ ጎፈንድሚ ብትጀምር የምር አዋጡለት አሰባስቡለት እላለሁ አንቀጣቀጠን ስታዩ አነዳደደን ስታዩ ንዴት አገላለጽን ብታዩ የነርቭ በሽተኛ ነው እንጂ የምትመስለው ክብር የሚያስመልስ ሰው አትመስልም እንዴ እንደው አበሻ ሲተርት ምን ይላል መሰለ ጥቅሱ ካለወጠ እንደው ምሳሌ አባባል ከገባ ብዬ ነው መከበር በከንፈር ይላል አበሻ ሲተርት መከበር በምን በከንፈር መልካምና በጎ ነገር ካንደበት ቢወጣ ማንንም ሰው ባንተ ላይ የቃላት በትሩን ባላነሳ ነበር አንተ ግን የተከተልከው ወንጌል ከ8 ወር የዘለለ ሊያስኬድክ አልቻለም ምክንያቱም ማስመሰል ነው እንጂ ህይወት ውስጥ የነበረው ክርስቶስ አይደለም መስቀሉ አልነበረም የነበረው ሐዋርያት የተከተሉት ራስን የሚያስክደው ኢየሱስ ክርስቶስን በህይወት የሚያደምቀውን ክርስትና አይደለም ያስከው የውሸት ክርስትና ፌክ ክርስትና ገንዘብን ለማግኘት ብቻ የተደረገ ክርስትናን የተከተልከው ትናንትና ተሰብስበው ስህተት ያለ ነው መውደቅ የተለመደ ነው ማንንም ሰው ይወድቃል ይነሳል አንተ ከሰው የተለየ ስህተት አልተሳሳትክም የሚሉክ ሰዎች ዛሬ በውስጥ በኩል እንደ መሳደብክን እንድታቆም ምክር አይመክሩክም ምክንያቱም የተከተልካቸው ሰዎች ገደል የሚከቱ ነው እንጂ ስላንተ ግድ ሰጥቷቸው እንድትለወጥ ኢየሱስን እንድትመስል የእውነት ለውጥ ቢኖር እውነቱን ልንገርህ አንተ 2 ወርና 3 ወር ዲቮሽናል የሆነ ህይወት ብታሳይ በጣም ብዙ ሰው ባንተ ይቀየር ነበር ቲክቶክ ላይ ላይቭ መግባቱን ትተህ ቸርች ስትሄድ ብታሳየ መጽሐፍ ቅዱስ እያነበብክ መጽሐፍ ቅዱስን እያቀለምክ እግዚአብሔርን በሙሉ እየተደሰትክ ምናምን ብታሳይ ኦርቶዶክስ ብትል ሙስሊም ብትል ካቶሊክ ብትል ኤቲስቱ ብትል ዋቀፈናው ብትል ሁሉም ሰው ያከብርህ ነበር ምክንያቱም ይሄ ዮኒ ማኛን የለወጠ እግዚአብሔር እንዴት ድንቅ ነው ይባል ነበር እንዴት ድንቅ ነው ዮኒ ማኛ ተለውጦ ይባል ነበር የውሸት እንዲህ ብለ ካልተለወጥክም እኮ ይላል አንተ ወፈርክ ሲባል ቦርጫቸውን ሰብስበው አየር አላስወጣም ብለው አይናቸው የሚጎለጎሉ ሰዎች አሉ ቦርጩ እኮ አለ በቃ ግን ሰው ፊት
ቦርጭ የለኝም ለማለት ሆዳቸው ወደ ውስጥ እንደዚህ ስባ አይናቸውን የሚጎለጉሉ ሰዎች ለውጥ ነው የተለወጥከው። ሰውየው አልሄዳለ በቃ ተነፈስከው፣ ቦርጭ ታየ። ብልግናህን እንዲሰበሰብከው 8 ወር ሰበሰብከው ብልግናህን ወደ ውስጥ ተፋከው ብልግናህን። የሆነ ሰው ሲመጣ ተፋከው ብልግናህን፣ ነውርህን ተፋከው። እኔ ታማሚ ካልሆነ ሰው በስተቀር አንተ አሁን ወጥተህ እንደዚህ ነው እንደዛ ነው እንደዚህ ነው እንደዚህ ነክ ባናተ ተዘቅዘቅ ባናተ ተተከል ስላልክ የሚደነግጥ ለኔ ክብሩ የሚቀንስ እኮ ምንም ሰው የለም እዚህ ሚዲያ ላይ። አትሸወድ። በተሳደብክ ቁጥር ሰው እየናቀህ ይመጣል። አያከብርህ። በተሳደብክ ቁጥር ፐርሰናል አድርገህ በስተርጅና ነው ልጅ የወለድሽው ትላታለህ ሴትዮዋ። እሷ የፈለገችውን ትበል። በስተርጅና ነው ልጅ የወለድሽው። በስተርጅና ደግሞ ልጅ ሲወለድ አይምሮ በሽተኛ ይሆናል ብለህ የሰው ልጆችን በሽታ ተመኛለህ ቁጭ ብለህ። ይሄ ከአጋንንት ነው። አየህ፣ መንፈስ ቅዱስን ሳይሆን አጋንንት እንደሆነ ውስጥ ያለው ማሳያው ይሄ ነው። ጤነኝነት አይታየብህ። የመከሩክም ሰዎች መንፈሳዊያን አይደሉም፣ አስመሳዮች ናቸው። ጭንብል ያደረጉ ሰዎች ነው። የ8 ወር ልጅ ነው አሉ። አንተ ተሰብስበው እስቲ ማነ ቀለም ወርቅ አይተንፍሱ። ትናንትና የ8 ወር ልጅ ነው ያልከው የ8 ወሩ ክርስቲያን ዮኒ ማኛ እላዩ ላይ መንፈሳዊ ካካ እየተጸዳዳ ነው። እስቲ መንፈሳዊ ዳይፐር ይዘመተ አጸዳዳ። ማነሽ ወይዘሪት ዳግማዊ ጥላው እኛ ንስሐ ገባህም አልገባህም አንፈርድብህም። ትናንትና የበቀል ገጀራችሁን ሰው ላይ ስታወጡ ከርማችሁ፣ ትናንትና የበቀል ቆንጭራችሁን ወንድሞቻችሁ ላይ ስትሰነዝሩ ከርማችሁ፣ አሁን ምህረት እንደሚያደርግ ሰው ነጠላ አዘግዝቃችሁ መታችሁ ቀብርን ድረስ አይነት ጨዋታ የምትጫወቱ መንፈሳዊ አስመሳዮች፣ ግብዞች የሰው ቤተ እምነት በማጥላላት ጥላቻ ያለባቸውን ኦዲየንሶች ሰብስባችሁ ለራሳችሁ እንጂ ለጌታ የማይሆን ክብርን የሰበሰባችሁ አመፀኞች። ትናንትና ወንጌል ይዘቅዘቅ ያለው ሰውዬ አሁን ሰው እየዘቀዘቀ ነው። ሰው እየተሳደበ ነው። ሰው እያዋረደ ነው። ወንጌል እኮ ለሰው ነው አይደል እንዴ? ኢየሱስን ለማን መጣ ቢሉት የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ማለት። የሰው ነፍስ ለማዳን መጣ ጌታ። አንተ የምታዋርዳት ያቺ በስተርጅና ልጅሽን ወልደሽ የልጅሽ የአእምሮ በሽተኛ ነው ምትላት ያቺ እናት ልጇም ጭምር ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደም ያፈሰሰላቸው ሰዎች እንደሆኑ አላስተማሩክም? እነዛ ለወንጌል ሳይሆን ለወድ ያደሩት ወዳጆች ካልነገሩክ፣ እነዛ ሐሰተኛ ነብይክ ጠንቁሎ አዳሪዋ ብርቱካን የምትባለዋ ሴት ቤተ ክርስቲያን ብላ የሰበሰበችውን ማህበረሰብ በቁም ሽጣ ነው አገር ቀይራ አንተ ጋር የመጣችው። ወይ አሜሪካ የተሰደደችው ልጇን ይዛ ቤተሰቧን ይዛ ኢትዮጵያ ውስጥ መግባት አትችልም። አንተ በዚህ ብልግና በሚናገር አንደበትህ አገር ቤት ተመልሰ መምጣት እንደማትችል ሁሉ ያቺ ብርቱካን የምትላት ሴት አገር ቤት መምጣት አትችልም። እስቲ ሂጂ ኢትዮጵያ በላት፣ መምጣት አትችልም። በአመጽ የሰበሰበችውን ቤቷን ምናምን አከራይታ የምትሸጠውን ሽጣ ቸርቹን ምናምን እንትን ብላ ጠፍታለች። አንዴ አገር ቤት ተለማምጠክ መተካል ተመልሰ መምጣት አትችልም። አገር ቤት የምትወዳቸው ቤተሰቦች ያሉበት ምድር ላይ በእንደበት ምክንያት በአንተ መላስ ነፃ የወጣ አማራ የለም፣ ነፃ የወጣ ኦሮሞ የለም፣ ነፃ የወጣ አፋር የለም፣ ነፃ የወጣ ትግራዋይ የለም። በአንተ መላስ የተዋረደ ግን ትግራዋይ አለ፣ አማራ አለ፣ አፋር አለ። ብሔር ብሔረሰብን ሁሉ ያዋረደ አንደበት ነው ያለ። አሁንም እየተሳደብክ እና እኔ ማለት ካንተ ጋር ቢፍ ጀምሬ እንዳይመስልክ የላይቭ የገባሁት የሰማከው ወንጌል ግን ልክ እኛን የቀየረንን ኢየሱስ ክርስቶስን እንድታገኝ የረዳህ አይደለም። መጀመሪያም ስታስመሰል እንደነበረ እንደነገርኩ ዛሬም እያስመሰልክ እንደሆነ ላስታውስክ ብዬ ነው። አስመሰልክ ፌድ አፕ አደረገ። አስመሳይነት በቃ ገደቡን አለፈ። ስለዚህ እንደፈለክ እየተሳደብክ ነው። ወንጌል ይቆይልኛል አንተ አሳረን ነው ማበላጃ እንዳንተ ተመልሷል። ዮኒ ማኛ ወንጌል ወደፊት ይሰበካል። ዮኒ ማኛ ራሱን ካስከበረ በኋላ በነገር ላይ ድሮ ላይቭ ገብተህ ስትሳደብ
ማን መልስልህ? አሁን ለምሳሌ እኔ ሁሌ ነው ምሳሌ መሰጠ ያንተው ሰፈር ሰው ስለሆነ ጆከር የሚባል ልጅ አለ። በጣም አደገኛ ተናጋሪ የሚሳደብ ልጅ። አሁን ወጥቶ ፎቶዬን እንደዚህ ዘቅዝቆ ሲሳደብ ቢውል መልስ አልሰጠም። ምክንያቱም ጆከር የእግዚአብሔርን ቃል አንስቶ ሲሸቅጥ አይቼው አላውቅም። በቃ በራሱ ሙድ ብሔር ውስጥ ነው ያለው፣ ምናምን ውስጥ ያለው፣ የራሱ ዓለም ውስጥ ነው ያለው። አይመለከተኝም። ያ ዓለም የኔ ዓለም አይደለም። መስቀል አንስተ የእግዚአብሔርን ቃል ይዘግን ሲሸቅጥ ካየክ ይመለከተኛል። ስፔሻሊ የፕሮቴስታንት ማዕቀፍ ውስጥ በወንጌል ስም ተደብቀ አመጽንና ነውርን ስታካሄድ ከሰማሁ ግን ይብቅላል። እስቲ የትኛው ሃይማኖት ውስጥ ሰዎች ሲያደርጉ አልናገርም እኮ የኦርቶዶክስ እምነት ውስጥ ሰዎች የሆነ ነገር ሲያደርጉ ጥቃት ካልደረሰ ሰው ሲገደል ምናምን እንደ ወንድም እንደ ወገን እንደ መጽሐፍ ቅዱስ እንደሚራራ የአምላክ ሰው ሐዘን ሲደርስ ወጥቼ አብሬ ከማዘን ይሄ ልክ አይደለም ከማለት ውጪ የሰው ሃይማኖት ውስጥ ገብቼ አልፈተፍትም። ግን አሉ አየህ እኔ ያለሁበት የወንጌል ማዕቀፍ ውስጥ ወንጌልን እንዲህ ቀዩን ባየ የሚጫወቱ አሉ። እነ ቀለመወርቅ አይተንፍሱ፣ እነ ዳግማዊት ጥላውን የጥላቸው ወንጌል ምዕመኖቻቸውን መጽሐፍ ቅዱስን አያነቡም። እነሱን በመከተል ታፕታፕ በማድረግና ኮፒ ሊንክ በማድረግ መንግስተ ሰማያት የሚገባ ይመስላቸዋል። መካነ ኢየሱስን ይሳደባሉ፣ ቃለ ሕይወትን ይሳደባሉ፣ መሰረተ ክርስቶስን ይሳደባሉ። አዎ ለነገሩ እንኳን አስታወሽኝ ፍሬውማን። ለነገሩ ባለጌዎችን እስቲ አምጡልኝ ስትናገር በጣም ካሪዝማቲክ ናት እቺ ሴት መናገር ትችላለች ምናምን ብለው ተሳዳቢን ጓደኛ የሚያደርጉ የሚሳደብላቸውን ሰው ገስት አስገብተው የሚያደንቁ የሚያወድሱ እንደ ቀለመወርቅ አይተንፍሱ አይነት ሰዎች ስድብክን ለመገልገያቸው ያደርጉታል። ምክንያቱም እነሱን የሚነካ ሰው እነሱ ጨዋጫ ይጫወታሉ። እሱ እኮ የወንጌል አርበኛ ነው 48 ሰዓት 15 ሰዓት ስለ ወንጌል ሲያወራ ነው የሚውለው ይላል። ከኋላ ግን ተሳዳቢ ይልክባቸዋል። ልክ እንደ ዮኒ ማኛ አይነት ሲሳደብ የማይገሰጻው ሲሳደብ ተው የማይለው ሲሳደብ ክርስትና እንደዚህ አይደለም ብሎ ማስጠነቅቀው ለክፉ ጊዜ ሰዎችን ለማጥቃት ስድቡን ሊጠቀምበት ስለሚፈልግ ነው። ዛሬ ተው ትክክል አይደለም ስድብ ካለ ነገ ተሳደብልኝ ማለት አይችልም። ስለዚህ የዛሬ ስድቡ ላይ ተው አይሉ አለው። ከሉተራውያን ውይይት ቀረበለት አይሄድም። በየአይነቱ ነው የቀረበለት ውይይት። ስሙ እንግዲህ ውይይቱን መጣ ምንም ማዕረግ የሌለው ልጅ በዚህ ርዕስ እንወያይ አለ። አይ እኔ የቤተ ክርስቲያን ስልጣን የሌላቸው ማዕረግ የሌላቸው ስልጣነ ክህነት ድቁና የሌላቸው ቅስና የሌላቸው መርጌታ ያልሆኑ ሰዎች አልወያይም አለ። ከዲያቆን መጣለት እምቢ አለ። ከመርጌታ መጣለት እምቢ አለ። ከቀሲስ መጣለት እምቢ አለ። በየአይነት ሲመጡለት እምቢ አለ። እሺ እነዚህም እምቢ ብለሃል፣ ደግሞ መካነ ኢየሱስን ሉተራውያንን ረግጣል፣ ሰድበሃል፣ አይድኑ ወንጌል ያስፈልጋቸዋል ብለሃል። ስለዚህ የሕፃን ጥምቀት በመጽሐፍ ቅዱስና በቤተ ክርስቲያን ታሪክ እንወያይ ብለው ሉተራውያን መጡበት። 4 እና 3 ሰው ነው የሚሰማህ። እኔ ካንተ ጋር ተወያይቼ ምን አልልም አላፈምስህም። ብራዘር እዚህ ቲክቶክ ላይ ፌመስ እንደሆን ቀላል ነገር የለም። አንድ የምትወጋህ በግን መቅረጽ ከቻልክ በጣም ፌመስ ትሆናለህ። ሂድና ታኩርን ጠይቀው። አንድ በግ ድንገት ከወድጋችን በፌመስ ትሆናለህ። ድንገት ፌመስ ትሆናለህ። በጣም ቀላል፣ በዚህ ዘመን በጣም ቀላል ነገር እውነቱን ልንገራችሁ ፌመስ መሆን ነው። በጣም ቀላል ተራ ነገር ፌመስ መሆን የሚያጋግጣችሁ ሰዎች በጣም ተራ ነገር። ውርደት ፌመስ ያደርጋል። ብልግና ፌመስ ያደርጋል። ተሳዳቢነት ፌመስ ያደርጋል። ብሔርን ማዋረድ ፌመስ ያደርጋል። የሰዎችን ክብር መንካት ፌመስ ያደርጋል። ብራዘር ምስክሩ ደግሞ ዮኒ ማኛ ነው። ባለጌ ኮንክ ፌመስ ትሆናለህ እዚህ ሚዲያ ላይ። እኔ ፌመስ ነኝ፣ እናትሽ ያቁኛል፣ አባትሽ ያቁኛል። ፌመስ በምንድን ነው እንኮ ብራዘር? ደግሜ እልሃለሁ የኦሎምፒክ ሜዳሊያ ለሀገርህ አምጥታ አይደለም። እንደ ኃይሌ ገብረስላሴ ሮጠህ አገርን አስጠርታ አይደለም። ፌመስ እንደ ደራርቱ ሁሉ የሆነ ሜዳሊያ ተሸልማ አይደለም። ሯጮችን ነው የምጠራው። እንደ አበበ ቢቂላ በግርክ ማራቶን ሮጣ አይደለም ታዋቂው እንኮ። በጣም ተራ ነገር ነው እዚህ ሚዲያ ላይ ታዋቂ መሆኑ ወዳጆች፣ በጣም ቀላል። ታዋቂ የሆንከው ዝነኛ የሆንከው ብሔር ሰድበ ነው። ላስታውስ ብዬ ነው።
ዘር አጥላልተ ነው። ጄኖሳይድ በዘርና በዘር መካከል ፈጽመ ነው። ይቆረጡ ይገደሉ ብዬ ነው ላስታውስ ብዬ ነው ሪማይንደር። ምንም በቃ ሌላ ነገር የለም። ታዋቂ የሆንከው መጽሐፍ ጽፋ አይደለም፣ ፊልም ሰርተ ዳይሬክት አድርጋ አይደለም፣ ተውና አይደለም፣ ያ ሙዚቃ ለሀገርህ አበርክታ አይደለም። ምንም አበርክቶት የለም። ዮኒ ማኛ ለሀገሪቱ ምን አዋጣ ከተባለ ኩንታን ስድብ ነው ያዋጣው ብራዘር። ሌላ ታሪክ። አሁንም ራሴን ላስከብር የምትለው በወንጌል አይደለም፣ በስድብ በምናውቀው ስድብ ማለት እና ያን ያህል አይደለም ነው የምላችሁ። በጣም ቀላልና ተራ ነገር እዚህ በተለይ ቲክቶክ ከመጣ በኋላ ታውቃላችሁ፣ ቲክቶክ ከመጣ በኋላ እንደመፈመስ ተራ ነገር የለም። በቃ በፌመስነት ልትኩራሩ የምትፈልጉ ሰዎች ማንም ተነስቶ ፌመስ ይሆናል። ማንም ተነስቶ ሞራል ከሌለ ችግር የለውም። ምን ልንገር፣ ሞራል ከሌለ ችግር የለውም። መውለድ ያልቻለች ልጅ እጇን አውጥታ ጌታ ሆይ እኔ መውለድ አልፈልግም ማህፀኔን ዝጋው ብላ ያላለችን ሴት ደርቀሻል፣ መሃንሽ፣ እኔ ልጅ አለኝ ብለ ልክ ሰርተ እንዳመጣ ተምረ እንደተመረከው የሆነ በቃ በልፋትክ እንዳገኘው ልጆችን በአንድ ቀን በአንድ መኝታ አልጋ እግዚአብሔር በምህረቱ የሰጠህን ልጆች እንቁልልጭ የምትል ነውረኝነት ውስጥ መዋኘት እንትን የሚመስልክ ጽድቅ የሚመስልህ የባለጌዎች አውራ ነህ እንጂ ማንም ሰው አይፈራም። እዚህ ሚዲያ ላይ ብራዘር ላስታውስ ብዬ ማንም ሰው የማይፈራ ማንም ሰው ነው ከመጢፍ የማይቆጥር። እኔ ልንገርህ በፐርሰንት አስቀምጥ ካልከኝ ከ75% በላይ ህዝብ 75% በላይ ህዝብ ዮኒ ማኛ የአይምሮ ታማሚ ነው ብሎ ነው የሚያምነው። 25% ያው እንዳንተ ታማሚ ስለሆነ ጤነኛ ልትመስለው ትችላለህ። ያው የተዘቀዘቁ ሰዎች የተዘቀዘቀ ሰው የቆመ ነው የሚመስላቸው አንድ ላይ ስለተዘቀዘቁ ማለት ነው። አደርጋ እሱ ከተለወጠማ እኔ እለወጣለሁ ይላል። አያ ብትለወጥ ኖሮ በጣም ብዙ ሰው 500 ሰው በጌታ እንትን 500 ሰው በእኔ ጌታን አግኝቷል አልክ የሆነ ቪዲዮ ላይ አሳከኝ። 500 ሰው እኮ በአንተ ጌታን አግኝቶ ሊሆን ይችላል ነው አይችልም አይደለም። አንተ ግን መቼ ነው 500 አንደኛ የምትሆነው ጌታን በማመን? አንተ ሳታምን እኮ ያሳመንክ ሰው እኮ ነው። መንገድ ላይ በጣም የታመመ ሰው የአካባቢውን ምርጥ ሆስፒታል የማይጠቀም ግን ሆስፒታሉ የት ነው ሲባል የሚጠቁመውን ሰው ታውቀዋል። እሱን ማለት ነው አንተ። ሆስፒታሉን ይጠቁማል። እሱ እኮ ታሟል አልታከመም። እሱ እኮ ታማሚ ነው እኮ። ሌሎች ሰዎች ሲመጡ ሆስፒታሉን ይጠቁማል። ሆስፒታል ጠቁመሃል ማለት ጤነኛ ነህ ማለት አይደለም ብራዘር። መድኃኒቱን ጠቁመሃል ማለት አንተ መድኃኒቱን ተጠቅመሃል ማለት አይደለም ወንድም ጠንበለል አይደለም። መጀመሪያ ራስን ታከም። ሐኪም ወይ መጀመሪያ ራስን አክም። ሐኪም ወይ መጀመሪያ ከራስ ጋር እኛ እኮ የተቸገርነው እኮ ባልታከሙ ታማሚዎች ሆስፒታል እየተጠቆመን ሄደን ሆስፒታሉን ስንጠቀም እከሌ ነው ያዳነ እየተባለን እኮ ነው። አዎ ሆስፒታል ጠቆማችሁናል። እናንተም ግን ታማሚ ናችሁ፣ ሆስፒታሉን አልተጠቀማችሁበትም። ምክንያቱም የህመሙ ምልክት እስካሁን ከወንጌል በላይ የሚያስከብር የለም። የአንድ ጳውሎስ የሚባል ሰው ታሪክ ልንገር። አሳዳጅ ነበረ እና ሳውል ይባላል ስሙ። ክርስቲያኖችን እየጎተተ እስር ቤት ይከት ነበር እና አንድ ቀን በደማስቆ መንገድ ላይ በጣም በዛ ያሉ ክርስቲያኖች አሉ የተባለበት ቦታ ላይ ኢንፎርሜሽን ደርሶት እየጋለበ ለምኑ ያዘጋጀውን የእስር ማዘዣ ይዞ እየጋለበ ሲሄድ ይሄ ደግ ጌታ አይኑ እንዲጠፋ ሳይሆን የአይኑን በብርሃን እንደ አያይ አድርጎ ግን ወደ ራሱ ሊያስጠጋው ስለፈለገ በሚያም መንገድ ወደሚያድነው ወደ ራሱ አስጠጋው። ጌታ መድኃኔዓለም ክርስቶስ ኢየሱስ። ከዛስ ይሄ ሰው ተለወጠ። አሳዳጅ የነበረው ሰው ተሳዳጅ ሆነ። በየመንገዱ ሰዎችን እየጎተተ እስር ቤት የሚያስገባው ጳውሎስ እውነተኛውን ኢየሱስን ስላገኘ ከእውነተኛው ክርስቶስ ኢየሱስ ከጌታ ከመድኃኒት ጋር ስለተገናኘ አሳዳጅ የነበረው የሚሰደድ ሆነ።
አሳሪ የነበረው ማንም ሰው ኮሌታውን እየጎተተ እስር ቤት የሚጨምረው ሆነ። ጳውሎስ ብዙ ጊዜ ታሰረ፣ ብዙ ጊዜ መከራን የሚያደርሰው ጳውሎስ መከራን በላዩ ላይ ለዚህ ነው ግን መልእክት ሲጽፍላቸው ምን አላቸው? ስለ ክርስቶስ የምትቀበሉትን መከራ እንደ ሙሉ ደስታ ቁጠሩት። ፓስተር እንትኖ ተብለህ በጣም መከራ፣ የዘመኑ መከራ እኮ የሚገርም እኮ እናንተ፣ ይገርማል እኮ ቤቱ ቁጭ ብለው በሞባይሉ ያየው ስድብ መከራ እንደሆነበት የሚሰማው ሰው ብራዘር፣ በአካል ብትለጠለጥስ፣ ስለ ክርስቶስ እስር ቤት ብትጣልስ፣ ልብስህን አውልቀው ለሊት ቶርች ቢገርፉስ፣ ተዘቅዝቀ ብታድርስ፣ አሁን ስም ወጣልኝ ባልከው የአካል ክፍልክ ላይ ሃይላንድ ምናምን ስለ ክርስቶስ ቢንጠለጠልብስ፣ ብራዘር ምን ልትል ነው? እኔ እኮ ይገርመኛል የዘንድሮ መከራ። እኔ አንዳንድ ሰዎች ወንድ በጣም የሚወዱኝ ሰዎች አሉ፣ ደውለው ወንድምነት በቃ አይዞህ እሺ በቃ የደረሰብኝ ምን ደረሰብኝ በቃ ያወር በቃ ይሰድቡኛል። አንተ ጫታም አንተ እንትና በድሮ ታሪክ በቃ እኔ በጣም ነው የምታስቁኝ በጣም እና መሰደብ እንደሙሉ ክብር ነው ምን ቆጥረው ብንሽለጠለጥ ብናስመሰል የሌላውን ቤተ እምነት ብናጥላላ እነንተና የተባሉትን የወንጌል አርበኛ መባል አይከብደንም። እውነትን ስለያዘን የሌላውን ቤተ እምነት እናከብራለን፣ ሰዎችን አንጠላም ስላልን ብቻ ሰዎች በተለይ ደግሞ የገዛ እምነታችን ውስጥ ያሉት ሰዎች ቢሰድቡን ቢያዋርዱን ለስድባቸው ስድብ ምላሽ ላንሰጥ፣ ህይወታችን ውስጥ ቀድሞ የነበረ ስድብ ከኛ ተወስዷል። ምክንያቱም ትክክለኛውን ክርስቶስ ኢየሱስን ስላገኘ። ብራዘር በጣም ነው በቃ የዛሬ እንድገባ ፖይንት የሆነኝ ሐሳብ ስለሰደብከኝ እንዳይመስል የኔን የሰደብክበትን አልከፍቶም። ይሄ ግን በጣም ይደብራል። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። ኦየ ተክልዬ ቆለጦን ሰላም በልልኝ። አየህ ይሄን ያክል ነው ያስተሳሰብ ዝቅጠትክ። አይደለም ካንተ እኩል ከመንፈሳዊ እናቴ ናት ከምትላት ጌታ ይናገራታል። ጠቅላይ ሚኒስትር አብይ በሷ ትንቢት ነው የወጣው ምናምን ብለህ ስትሰክል ስላት ገድሏን ስትናገር የነበረችው ገምቷ ዳሪ ጠንቋይ ብርቱካን የተባለችው ሴት ከኚህ ትልቅ ሰውዬ እኩል አይደለች። እኔ ከኚህ ትልቅ ሰውዬ እኩል አይደለሁ ማለት መጠናችንን እንወቅ ብዬ ነው። መጠናችንን እንወቅ ብዬ ነው። እኔ በጣም በቃ በተለይኛ የሙስሊሞች መጅሊስ መሪ የነበሩት ሰው ማናቸው? ስማቸው ጻፉልኝ። የሙስሊም መጅሊስ መሪ የነበሩት አሁን የሞቱት ሙፍቲ እና ሙፍቲ ያረፉ ጊዜ እኚህ ሰው ፊት ላይ ያየሁት ሀዘን ማለት እንደዚህ ማለት ነው። አሁን ድረስ ይሰማኝ እንደዚህ ነው ሰንጥቆኝ ገባው ማለት ነው ሀዘናቸውና ሪላይታል። እነዚህ ሰዎች የሃይማኖት ልዩነት አልገደባቸው። ሙፍቲ ሙስሊም መሆናቸው አልያዛቸውም። ሰውነት ይበልጥባቸዋል። ለእነዚህ ሰዎች የለበሱት ልብስ ያንን እንዲያስቡ ያደርጋል። እኔ ሁሉም የሃይማኖት አባት ተነስቶ ውገረው ምናምን እያለ ባርኮ ጦርነትን ምናምን ወደ ትግራይ ሲልክ እኚህ ሰው ናቸው አልሰማም ብለው የተቃወሙት። ከተሳሳትኩ አርሙኝ ወዳጆች፣ የኢንፎርሜሽን ጋፕ ካለኝ። እኔ በጣም ነው ማከብራቸው። የጴንጤ ፓስተር ብትል ዘማሪ ብትል ወጥቶ ሲያለቀልቅ እንደዚህ እያለ ሲያለቀልቅ እኔ አይመለከተኝ። እኔ ፖለቲከኛ ሃጂ ሙፍቲ ሶሪ የተጻፈልኝ እና ያነበብኩትና ዘማሪ ምናምን ብትል ከንትን ጎን ነኝ ከንትና ጎን ነኝ ምናምን ብሎ የሞት አዋጅ ላይ ከበሮ ሲያስደልቅ እኚህ ሰው ናቸው እምቢ ያሉት። የሃይማኖት መሪ እንደዚህ ነው። አየህ፣ የሃይማኖት መሪ ሞት ላይ አይሳተፍም፣ ግድያ ላይ አይሳተፍም፣ ሰውና ሰው የሚያጫርስ ነገር ላይ አይሳተፍም። አንተ ከበሮ ስትመታ ነበር የሰዎች ሞት ላይ። እኚህ ሰው ግን በእውነት የእውነት ሰው ናቸው። እኔ በጣም የምወዳቸው በጣም ነው የምወዳቸው። በቃ ማለት አለማክበር አትችልም። እነዚህ እኚህ ሰውዬ አለማክበር አትችልም። አቡነ ማትያስ አለማክበር አትችልም።
አቶ እንትን ሆኖ ያልከው አንተ ባለጌ አሁን ስድብ ነው ለአንተ ባለጌ። ተሰደብኩ ነው ራሴን አስከብራ 1000 ዓመት ላይ እየገባህ ፎቶዬን እየዘገዘክ ብዙ አይነት ፎቶ አለኝ ብራዘር። እንደዚህም የተነሱት እልክልሃለሁ ሚክስ እያደረጉ የመስቀል ሚዲያ ኤዲተሮች አሉ። በእነሱ ኤዲት እያስደረኩ ፎቶ ሰጣለሁ በምፈልገው ሳይት በዚህም በኩል የኔን ፎቶ ኤዲት እንደፈለክ 24 ሰዓት ገብተህ መቀጥቀጥ ትችላለህ። በአንተ ሰደብ ፈርተን ወይኔ እንዳይናገረን ብለን ዝም የምንልበት ነገር የለም። ማንም ተሳዳቢ እዚህ ሚዲያ ላይ ከበር እውነቱን ልንገራችሁ፣ ምንፈራው እውነትን የሚያወሩ ሰዎች ነው። ምንፈራው ሀቅ ያላቸውን ሰዎች ነው። ምንፈራው ክብር ያላቸው ለሰው ለሴት ልጅ ክብር ያላቸው ለወንድ ክብር ያላቸው ለቤተ እምነት ክብር ያላቸውን ሰዎች ናቸው እንጂ አጉራ ዘለል ባለጌ አናከብርም ነው የምልህ። አናከብርም። ለምንድን ነው የምናከብር? እንደዚህ ይሁን ምናምን ብለህ ጀበናው ምናምን ስላክ ብራዘር ገሉ በለኝ። ተሰብሯል፣ ጀበናው ራሱ ተሰብሯል። ገሉ በለኝ ከፈለክ። ማንም ሰው አይሰማህም ነው የምልህ። ጀበናው የሆነ ጊዜ ላይ ይሁን ሰዎች በነገር አንተን መከተል አቆሟል። ድሮ ስም ስታወጣ ሰው ስምህን ያጸድቀው ነበር። ማንም አሁን ተከትሎ አንተ የምትለውን ደግሞ አይደለም። ድሮ እንደዛ ነው። በነገራችን ላይ ይሄ ነው የሶሻል ሚዲያ ነገር ልንገራችሁ። ደጋግሞ አንድ ቃል የሚነግሯችሁ እነሱ ያሉትን ሄዳችሁ እንድትሉላቸው። እኛ በቀቀን አይደለም። የራሳችን አንገል ላይ በግላችን የምናስብበት ጭንቅላት አለን። ማንም ሰው የሆነ ነገር ወጥሮ ሐሳብ ጭኖብን የሱ ፈረስ አያደርገንም። ብራዘር አትጋልበንም ስንል እኛ እብድ አይጋልበን። እንኳን እብድ ትክክለኛ ሰው ራሱ እንመርጣለን። ይሄ ለሆዱ ነው፣ ይሄ ለከርሱ ነው፣ ይሄ ለጊፍት ነው፣ ይሄ የሚያደርገው ለዚህ ነው ብለን ሰው እንለያለን። የሆነ ሐሳብ ሊጭኑብን ይፈልጋሉ። ታውቃለህ፣ አይምሯችን ውስጥ ላይቫቸውን ስላየን ብቻ እጃችን ላይ ያለው ስልክ በነገር ላይ ስንፈልግ አንተን ስክሮል አድርገን ሌላ ማየት የምንችልበት ምንም አታመጣም ስል እና ዛሬ ዘንክኝ ስለ እርግጠኛ ነኝ ተወዶብህ ነው መድኃኒት ተወዶብህ ነው ብራዘር። ይገባኛል፣ አንደርስታንድ አደርጋለሁ ብራዘር። ካደለው የምር መድኃኒት አተ ነው ይገባኛል። የምትጠቀመው ለአይምሮ ህመምህ የታዘዘልህ መድኃኒት ሰሞኑን ክርስቲያኑን ፌድ አደረገ። ስትመጣ አንበሳ ሰጥተውክ ነበር የሆኑ ሰዎች ደስ ብሏቸው። የምን የብሽሽቅ ወንጌል ነው ያለው። ከዛ ቤት ሲመጣ አንበሳ ያፈሳሉ። ከጴንጤ ቤት ወደ ኦርቶዶክስ ቤት አንበሳ ያፈሳሉ ሰዎች ስሜት የሆኑ አንዳንዶቹ ስለ ዳንክ መስሏቸው የነሱ ወገን ይመስሏቸው በየዋነት ያደረጉልህ ሰዎች አሉ። ሲያዩክ ለውጥ የለውም። ስናይክ ነጠላ ዘግዝቃ የሰው ቤተ እምነት ነው እንደ ነገረኛ ባጠር እንደዚህ ብለው ጎረቤቷን እንደምትሳደብ ነገረኛ እንዲህ ያልክ ሰው ነው የምትሳደቡ። ስናይክ ወንጌል የነካው ሰው አይደለ። ስለዚህ ሰው ፌድ አደረገ። አበባውን ቀነሰ ምናምን የሚሰሙክም 200 ሰዎች 400 ሰዎች 100 ሰው ምናምን ሆነብክ። ስለዚህ በማጫጫ ኦዲየንስ መሰብሰብ ፈለክ። ምክንያቱም እዚህ ሶሻል ሚዲያ ላይ ኢሜል መክፈት የሚችል ብዙ እብድ አለ። ያበደው ራሱ ኢሜል ከከፈተ በኋላ ያበደ እብድ አለ። እዚህ ሚዲያ ላይ ሎጊን ካለ በኋላ ያበደ እብድ አለ። ስለዚህ ሎጊን ብሏል ኦልሬዲ እየገባ ያይካል። ሎጊን ካለ በኋላ ጤነኛ ነበር እኮ ስልኩን ሲገዛው ጤነኛ ነበር። ቲክቶኩን ዳውንሎድ ሲያደርግ ጤነኛ ነበር። ኢሜል ክሬት ሲያደርግ ጤነኛ ነበር። ሎጊን ካለ በኋላ ያበደ እብድ አለ።